አረብ ሀገር ያለች ሴት እኔ ብዙ ጊዜ በተደጋጋሚ ቪዲዮችን ላይ አረብ ሀገርም አውሮፓ የትም ቦታ ያሉ ሰዎችን መውደዱና ገንዘቡ ይገናኛል ወይ? ጸጋዬ ቸገረኝ ካለ ቀዳሚ ቸገረኝ እንትና ቸገረኝ ካለ ልትረዳ ትችላለች። ነገር ግን የሆነ ይሄ ለሰውን ለመቀየር እንኳን ሰውን የመቀየር አቅም ያለውን ያህል ገንዘብ ለሰው እስከመስጠት ድረስ ምን ሆነሃል አንተ? አመኛው ነው ምናምን። እምነት ሌላ ነገር ነው። በነገራችን ማመን ማለት ያለህን ገንዘብ እንዳለ ዘርግፈ መስጠት ማለት አይደለም። ማመን ሌላ ነገር። ሰውየውን እመኑ። ስታምነው ግን በምክንያት ነው። ያለ ምክንያት ዝም ብለህ ከመሬት ተነስታ አታምንም። እንዴት? ቴንኪው በጣም ያለ ምክንያት የሚታመነው እግዚአብሔር ነው። ሰው በታሪክ ሚስትንም ረኩሶ የምታየው በምክንያት እኮ ነው የምታምነው። ቤተሰቦቿን ታውቃለህ፣ ባክግራውንዷን ታውቃለህ፣ ነገሯን ታውቃለህ፣ አስተሳሰቧን ነገሯን። ከዛ በኋላ ነው ልብህን የሰጠው እንጂ ምንም ላላወቀው ሰው በቃ ልብህን ዝርግፍ ልስጥም ብትል እሺ አይልህም። ውስጥ የምትሰጠውም በሂደት ነው። ለአሁም ሰውየውን አረጋግጠ። ያም ማለት ግን ሰው ለማመን ምክንያት ፈልጉ ማለት አይደለም። ነገር ግን ልክ እንደ ምን ይባላል መሰለ፣ በጣም ይሉኝታ ቢስም አትሁን፣ በጣም ይሉኝታ የሚያጠቃህም አትሁን፣ መካከል ላይ እንደሚባለው። አረብ ሀገር ለምሳሌ በጣም ልታገባው የደረሰ ፍቅረኛ ቢኖራት ወይ ደግሞ ያገባችው ባል ቢኖራት ሴት ልጅ ለእናቷ ሰታ ተከርታ ታውቃለች፣ ለአባቷ ሰታ ተከርታ፣ ለወንድሟ ሰታ ተከርታ ታውቃለች፣ ለባለቤቷ ሰታ ተከርታ ታውቃለች። ስትሰጥ ባላንስ ብታደርግ የዚህ ዘመን ምን ችግር አለ? ብልህ ሰው ከሰው ይማራል አይደለ? ለምሳሌ አንተ ለእኔ የሆነ ነገር ስትሰጠኝ በሪዝም ቢሆን ምን ችግር አለ? ምን ሆነ መሰለ፣ መኪናው በጨረታ ሊሸጥበት 70 ሺህ ብር ከፍዬ በጣም አደገኛ ችግር ላይ ነበርኩኝ። ችግሬን ያውቃል። መኪናው በጨረታ ወጥቶ ሸጠዋለሁ ነው ያለ። አትሽጠው፣ ስራበትና ግን ቶሎ መልስልኝ አልኩት። ሰርቶበት በወራት መካከል ብር አገኘ። የኔም በመለስ ፈንታ ሁለተኛው መኪና ገዛ። መኪናው ባሌ ጎባ እየሄደ የ100 ስንት ሺህ ብር ዕቃ ጭኖ ወደኋላ ስትራፕ አድርጎ ተገለበጠ እና የ1 ነጥብ ከምናምን መኪና ነው። በጨረታ በኢንሹራንስ 400 ሺህ ብር ነው የሰጠው። ስቲል ብሬን አልሰጠኝም። የሚያሳው መካሰስ ትችላለህ። ያው እግዚአብሔር ሰጥቼ ትችዋለሁ። ሌላም እንደዚህ አይነት ሰው አሁን ታረገዋለሁ ግን አላረገው። ሰጣለሁ፣ ትሰጣለህ፣ ሰው ታግዛለህ ካለኝ ለው ታግዛለህ። ግን ይሄ ከፍ ያለ ነገር ከሆነ በምክንያት ከፍ ያለ ነገር አሁን ዚስ ዴይ ማን አለውስ ራሱ ውጭ ሀገር ያሉ ሰርተው ከሚቀመጥ ከቅንነት አንጻር ለምን አናረግም ብለው እሱንም ቅንነቷን ስታረግ በቃ 100% እርግጠኛ ከሆነች 100% ደግሞ እርግጠኛ የምትሆንበት ሰው የለም። ከዚህ የተነሳ እንደው ገንዘብና ፍቅሩን ባያገናኙ ገንዘቡን ከከለከለችው የእሱ ፍቅር የሚቆም ከሆነ በቃ የውሸት ፍቅር ነው። በቃ ልክ ገንዘቡን ኖ ስትለው በቃ አልፈልግም ብሎ መሄድ ከሆነ በቃ እሱ ራሱ የውሸት። የእውነት የሚሆነው መቼ ነው? ገንዘቡን ቢያገኝም ባያገኝም ፍቅረኛዋል። ግን አጠያይቅ አንዳንድ ጊዜ አጠያይቁ ምናልባት እንዲሰጣቸው የሚያደርግበት ሁኔታ እንዳለ ይነግሩናል። ቮይስ እስከ መላክ ደረጃ ድረስ ራሱ ይደርሳሉ። ለምን እኛን አሁን እንደዚህ የምንሰራውን ስራ ከልማድና ክስናም ከፍትሐ ነገሥትም እንደዚህ የምንሰራቸው በቀንዲል ሚዲያ ትንሽ ቤተሰባዊ ነኮችም ያሉበት ነገር ስለሚኖር እንደው እንደዚህ ብሎኝ ነው እንደዚህ ብሎኝ ነው ያደረኩት ምናምን ብለው እያለቀሱ የሚልኩልናሉ። ያን ጊዜ እንደው ንግግሩ የሚያሳምን አይነት ነገር ይመስላል። በቃ ለትዳራችን ለህይወታችን እንትን እያደረኩኝ ምናምን የሚል ነገሮች ይኖራል። እነሱ ነገሮች ቢሆኑስ ምን መሰለህ፣ ያው ሰጪማ የሆነ ከአንተ የተሻለ ክህሎት እንዳለውማ ምንጭም ጊዜም እርግጠኛ ነው። ሊያጠቃ የሚፈልግ ሰው ምን መሰለህ፣ የድሮ ነገስታትን ከስራቸው ያሉት ትንሽ ሰዎች ናቸው የገለበጡት ይባላል። ማንንም ነገር እዚህ ምድር ላይ እንዳትነቅ። ጠላትም የጦርነት ጥበብን መጽሐፍ አንብበው ከሆነ የትኛውን ጠላት አትናቀው፣ የትኛውንም አውላላ ሜዳ ላይ የሰፈረ ሰራዊት ለጠላት ግልጽ ነው ይላልና ብዙ ጥበቦችን ያስተምራልና ሰው ሲያወራ ሊያሰምን ይችላል። ስለዚህ ሰውየው ካንተ ገንዘብ መቀበል ከፈለገማ እርግጠኛ ሁን፣ ካንተ የተሻለ ክህሎት አለ፣ ኤክስፒሪየንስም አለው። እንዴት እንደሚያሰምንም ስስ ፓርትንም ያውቃል። አሁንም እየሰሩ ያሉ ሰዎች እኔ ለምን ትጣላል? ለምን ስጥ እኮ ለባል ስትስጥ ግን በመጠን ስትሰጥም ደግሞ አንዳንድ ጊዜ እኮ አለ መሬት ለመግዛት 500 ሺህ ብር ከሰጠች መሬቱ ተገዝቶ ካርታ ፕላኑን አይታለች፣ ደስ ይላል። ከዛ በተረፈ ደግሞ ቤት ይሰራበታል። የሆነ ነገር እያየች ነው የምትሰጠው። እኔ አሁን በጣም ብልጥ ሰዎች ያውቃሉ። ምን አረገች? ማይክሮ ፋይናንስ ላይ በአንተ ስም እንዲያደርግልኛለች፣ በእሷ ስም ገባ፣ ብር አዋጣ፣ ሲያልቅ መኪና ተገዛ። መኪናውን